የኢትዮጵያውያን ሪከርድ የምናሳይበት ጊዜ አሁን ነው። አይሾው ስፒድ አዲስ አበባ ገብቷል። ታዋቂው አሜሪካዊ የዩቲዩብ ኮከብ እና ሜጋ ስትሪመር ነው ግለሰቡ። ስፒድ በተለይ አፍሪካ ሀገራት ባደረገው ቆይታ እስካሁን ከፍተኛውን የሰብስክራይበር እና የእይታ መጠን ያስገኘለት ኬንያ እንደነበረች ለማስታወስ እንችላለን። አሁን አሁን ወደ ኢትዮጵያ ሲመጣ ያለን ታሪክና የህዝብ ቁጥር ከፍተኛ በመሆኑ አይሾው ስፒድ በኢትዮጵያ በሚኖር ቆይታ በጣም ብዙ ተመልካቾች ላይቭ ሊከታተሉ እንደሚችሉ እየተገመተ ነው የሚገኘው። ሰብስክራይበሩም በጣም ብዙ ሊጨምርለት እንደሚችል ተስፋ ይደረጋል። ለኢትዮጵያውያን ደግሞ ይሄ ትልቅ አጋጣሚ ነው። ምክንያቱም 48 ሚሊዮን ህዝብ ተከታይ ያለው ሰብስክራይበር ያለው ልጅ ከየትኛውም የቴሌቪዥን ጣቢያ የተሻለ ነው። ከሲኤንኤን፣ አልጀዚራ፣ ቢቢሲ እና ከመሳሰሉት ብቻውን መንግስት ሀገር የሆነ ልጅ ሌሎችን ለማስተዋወቅ በጣም ከፍተኛ ጉጉት እና እድል እየተሰጠው ነው የሚገኘው። ኢትዮጵያ የሶሻል ሚዲያ ተጽዕኖ ፈጣሪዎችና ለወጣቱ ትልቅ የንቅናቄ ጥሪ ነው። አይሾው ስፒድ ወደ አዲስ አበባ መምጣቱ የሀገራችን ባህል፣ መስተንግዶና የዲጂታል አቅም ሙሉ በሙሉ ለዓለም ለማስተዋወቅ ይረዳል። አይሾውን በሚመለከት በኢትዮጵያ የሚያደርገውን ቆይታ የተሻለ እንዲሆን ከታሰበ የሚከተሉ ነገሮች መስተካከል አለባቸው። ዛሬ ከቀኑ 8 ሰዓት ጀምሮ ኢትዮጵያ ለዓለም ያስተዋውቃል በላይቭ ሾው ማለት ነው። ታዲያ ስፒድ በሚንቀሳቀስባቸው ቦታዎች ሁሉ የሀገራችን ጨዋነት ማንጸባረቅ ግዴታ ነው። የኢትዮጵያን ስም ከማስጠራት ጥሩ ነገሯን ከማስተዋወቅ አንጻር ህዝቡም የሚከተለውም አድናቂውም ደጋፊው መተባበር አለበት። መጨናነቅና ግርግር መወገድ መቻል አለባቸው። ሌሎች ደግሞ ወይም ይህን ስጠኝ ይህን አድርግልን ከሚሉ ነገሮች መቆጠብ ይኖርብናል። እንጀራ፣ ቡና፣ ጥሬ ስጋ፣ ክትፎ ሁሉንም የኢትዮጵያ ምግቦችን ማቅመስ ግዴታ ነው፣ ማሳየት ይኖርብናል። ጊመኒ ጀስት ሌት ሂም ሀፈን ምናምን የሚሉ ነገሮችን ደግሞ ማስወገድ ይኖርብናል። የኢትዮጵያ ቆይታው የተሳካ እንዲሆን ሞራላችንን የሚጠብቅ ኢትዮጵያን የሚመስል ድጋፍ እንድናደርግለት ጥሪ እየተደረገ ነው የሚገኘው። ይሄ ቢሆን መልካም ይሆናል። መልካም ጊዜ